እንደሚታወቀው በክልላችንም ሆነ ከክልላችን ውጭ ባሉት አካባቢዎች ካለፉት ጊዜያት ጀምሮ በተለይም በክልላችን በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር ዞንና እንዲሁም በኦሮሚያ ክልል ውስጥ ህዝባችንና የክልላችን መንግስት ረፍት ለመንሳት በርካታ ዜጎች በማንነታቸው ምክንያት በአማራነታቸው ምክንያት ያው ጥቃት እየደረሰባቸው ነው። ይሄ በተደጋጋሚ ጊዜ የሚዘገብ እና የሚታወቅና የሚገለጽ ጉዳይ ነው። የዓለምም ህዝብ ኢትዮጵያን ህዝብ የሚያውቀው ጉዳይ ነው። በተለይ ከክልሉ ውጭ ደግሞ ኦሮሚያ ክልል ውስጥ በወለጋ ዞኖች በሆሮ ጉዱሩ በምስራቅ ወለጋ ምዕራብ ወለጋ ዞኖች በስፋት እና በቤኒሻንጉል ጉሙዝ ያው ዜጎቻችን እረፍት የሚነሳ ችግር እየደረሰባቸው የሚገኙበት ሁኔታ ላይ ነው ያለነው። ይህ የሆነ ያለው በተደራጀ ኃይል በሰለጠነ ኃይል በታጠቀ ኃይል ነው ጥቃት እየደረሰባቸው የሚገኘው። በተለይም ኦነግ ሸኔ የተባለው ጸረ ሰላም ኃይል የኦሮሞም የአማራም ህዝብ ጠላት የሆነው ኃይል ይሄን ጉዳይ በመምራትና በማስተባበር ከፍተኛውን ድርሻ ይወስዳል። ይሄ በማንነታችን ምክንያት የሚደረግ ጥቃት ባለፉት 50-60 ዓመታት የተዘራ ዘር ነው። ዛሬ ብቅ ያለ አይደለም። ዛሬ የተፈጠረ ችግር አይደለም። ስለሆነም ይህ የአማራ ህዝብ መፈናቀልና ሞት አሳስቦን በርካታ ስራ ለመስራት እየተሞከረ ቢሆንም ችግሩን በመለስተኛነት ከመፍታት ያለፈ በዘላቂነት እየተፈታ አይደለም። ይሄንን ለውጥ ለማምጣት ትግል ማድረግ ይጠይቃል ማለት ነው። ከፍተኛ ትግል ማድረግ አለብን። በተለይም ደግሞ የአማራ ክልል መንግስት ከኦሮሚያ ብሔራዊ ክልላዊ መንግስት ጋር በተለይ በኦሮሚያ ክልል ውስጥ እየተካሄደ ያለውን ሞትና መፈናቀል ለማስቆም ከቅርብ ጊዜ ወዲህ በጋራ እየሰራን ያለነው ባለፉት ዓመታትም የተሰሩ ስራዎች አሉ። ነገር ግን ከቅርብ ጊዜ ደግሞ ተከታታይ የሆነ የጋራ ኮሚቴ የጋራ የጸጥታ የጋራ ያስተዳደር ያጎራባች ዞኖች ያጎራባች ወረዳዎች ስራዎችን በጋራ ለመስራት ሙከራ እያደረግን ያለነው። የፌደራል መንግስትም ይሄ ጉዳይ እንዲቆም የጸጥታ ኃይል ከማሰማራት ጀምሮ ጉዳዩን በትኩረት ሰጥቶ እየመራ በጥቃት በሚያደርሰው ኃይል ላይ ህጋዊ እርምጃ እየወሰደ የሚገኝበት ሁኔታ ነው ያለው። የፌደራል የጸጥታ ኃይል ህዝባችን ለመታደግ እውነት ለመናገር መስዋዕትነት እየከፈለ ነው። የመከላከያ ኃይላችን መስዋዕትነት እየከፈለ ነው። የፌደራል ኃይላችን መስዋዕትነት እየከፈለ ነው። የኦሮሚያ ፖሊስ የኦሮሚያ ልዩ ኃይል የኦሮሚያ ሰላማዊ ህዝብ በአማራ ህዝብ ላይ የሚደርሰው መፈናቀልና ሞት አሳስቦት ከአማራ ወንድሞቹ ጋር አብሮ እየቆመ ነው። ይሄ እውቅና የሚሰጠው ጉዳይ ነው። እየደረሰባቸው ያለው ችግር እኛም እንጋራለን። ኦነግ ሸኔ የኦሮሞም የአማራም ህዝብ ጠላት ነው። ይህ ኃይል በኦሮሞና በአማራ ህዝቦች መካከል ቁርሾ ለመፍጠር እየሰራ ያለ ኃይል ነገር ግን ይሄ ነገር እንዲቆም የጸጥታ ኃይላችን በከፍተኛ ሁኔታ እየሰራ ያለበት ሁኔታ ነው ያለው። እንግዲህ ችግሩን በዘለቂያ ወጣው ለመፍታት ያው ከፍተኛ አመራሩ ስራ ለመስራት እየሞከረ ነው። መካከለኛ አመራሩ ለመስራት እየሞከረ ነው። ለምሳሌ በቅርቡ የሰሜን ሸዋ ዞንና የምስራቅ ሸዋ ዞን ሰሜን ሸዋ ዞን አማራና የምስራቅ ሸዋ ዞን አማራ የምስራቅ ጎጃምና የሆሮ ጉዱሩ ዞኖች የሰሜን ሸዋ ዞን አማራና የሰሜን ሸዋ ዞን ኦሮሚያ በጋራ አብረን ለመንቀሳቀስ ጥረት እያደረጉ ነው። በአጎራባች ችግር ሲፈጠር ችግሮችን ቶሎ መፍታት ችግሮች በሚከሰቱበት ጊዜ ችግሮችን የሚፈቱበት አሰራር ዘርግተን እየሰራን ነው ያለነው። ይሄ ውጤት እያመጣ ነው ያለው። ቢያንስ በዞኖች ደረጃ ችግር እየተፈታ ነው። ቢያንስ ችግር ሲያጋጥም ችግር ያጋጥም ልትል አትችልም። ማህበራዊ ክስተት ነው። ስለዚህ ይሄ ችግር ሲከሰት በጋራ እየሰሩ በጋራ ችግርን እየፈቱ ያለበት ሁኔታ ነው ያለው። ይህ በእንዲህ እንዳለ ደግሞ ከክልል ውጭ ያለው አማራ እንዲሆነ ይያል
ስለ ችግሩ እየተነጋገርን ባለንበት ሁኔታ በክልላችን በራሳችን ክልል በኦሮሞ ብሔረሰብ ዞን አስተዳደርና በሰሜን ሸዋ ዞን አስተዳደር አጎራባች ወረዳዎች ግጭት ተከሰተ። ይሄ ጉዳት አስከትሏል። ይሄ ግጭት ከፍተኛ ጉዳት ነው ያስከተለው። በጉዳቱ ሰው ሞቷል፣ በጉዳቱ ተፈናቅሏል ሰው። ይህን ጥቃት የሚፈጸመው ኃይል የተደራጀ የታጠቀ የሰለጠነ ኃይል መሆኑን አረጋግጠናል። ይህ ኃይል በግጭቱ ከፍተኛ ጉዳት ያደረሰበት ሁኔታ አለ። ይህ ኃይል ከተለያየ አካባቢ ሰልጥኖ የሚመጣ የአካባቢ ነዋሪ ሊሆን ይችላል፣ ከአካባቢ ውጭ ያለ ሊሆን ይችላል። በተደራጀ አግባብ ጥቃት የፈጸመ ኃይል ነው። ይሄ ኃይል ጥቃት ሲያደርስ የት ነበር፣ የት ነው እየሰራን ያለ ነው፣ ምን እያደረግን ነው የሚሉ ነገሮችን እያጣራ ነው። ጥቃት ለምን ደረሰብን ብቻ ሳይሆን ጥቃቱ እንዲደርስብን ምን እያደረግን ነበር፣ ምን ይሰራል የክልሉ የጸጥታ መዋቅር፣ ምን ይሰራል የክልሉ መረጃ መዋቅር የሚለውን በአግባቡ ለመመርመር ለማጣራት እየሞከርን ያለንበት ሁኔታ ነው ያለው። ይህን ችግር ለመፍታት አሁንም የክልሉ ልዩ ኃይል የክልላችን ልዩ ኃይል የፌዴራል የጸጥታ ኃይል መከላከያ ፌዴራል ፖሊስ በቦታው ተገኝቶ መስዋዕትነት እየከፈለ ነው ያለው። በአሁኑ ሰዓት ለማረጋጋት ተሞክሯል። እዛ አካባቢ ያሉ ወንጀለኞችን ለመያዝ ሙከራ የተደረገ ነው። በክልሉ መንግስትና በፌዴራል መንግስት የጸጥታ ኃይሎች የተቋቋመ የኮማንድ ፖስት ተደራጅቶ እንቅስቃሴ ጀምሯል። አሁን ሁኔታዎች እየተረጋጉ ነው ያሉት። እዛ አካባቢ ችግሩ ለመፍታት ስራ እየሰራ ነው። ነገር ግን ይሄ ችግር ለምን ተከሰተ የሚለውንም ዲቴል ጥፋተኞችን ለይቶ ለህግ የማቅረብ ጥፋተኞች ላይም እርምጃ የመውሰድ ስራ እየሰራ ያለበት ሁኔታ ነው ያለው። ለጥቃት የሚመጣው ኃይል ላይ አስፈላጊውን እርምጃ ለመውሰድ ተሞክሯል። ነገር ግን በዘለቄታው ለመፍታት ይሄ ኃይል እየወሰደ ያለውን ጸረ ሰላም ድርጊት ሊያስቀር በሚችል መንገድ የክልሉ መንግስትና የፌዴራል መንግስት ስራ እየሰራ ነው ማለት ነው። እንግዲህ ይህን ተከትሎ ሰሞኑን አማራ ክልል ውስጥ አዲስ ሁኔታ አለ። ይህን ተከትሎ በአማራ ክልል ውስጥ የአማራ መፈናቀል ይብቃ፣ የአማራ ሞት ይብቃ በሚል ሰላማዊ ሰልፎች እየተካሄዱ ነው ያሉት። እነዚህ ሰላማዊ ሰልፎች እየደረሰ ካለው ጥፋትና በደል አንጻር ትክክለኛ ሰልፎች ናቸው፣ የሚደገፉ ሰልፎች ናቸው። ህዝባችን ስሜቱን በተደራጀ መንገድ በሰላማዊ መንገድ በሰለጠነ መንገድ ለመንግስት ይሄ ሞት ግድያ መፈናቀል ይብቃ ብሎ መጠየቁ ትክክለኛ ጥያቄ ነው፣ ተገቢ ነው። አንደኛው መብት ማስከበሪያ መንገድ ስለሆነ ማለት ነው። ሰልፎቹ በብዙ ቦታዎች የተካሄዱት ሰልፎች በጣም ጨዋ ሰልፎች ናቸው። በጨዋነት በትክክለኛ የአማራን ህዝብ በሚመጥን መንገድ የተካሄዱ ሰልፎች ናቸው። ወጣቶች ኃላፊነታቸውን የተወጡበት ሰልፍ ነው። ከተማ ውስጥ ለጌጥ የተተከሉ ሳሮች እንኳን ተከብረው ሳይረገጡ የተካሄደ ሰልፍ ነው። ሪሊ በዚህ ሰልፍ ላይ ያስተባበሩ ሰልፉ ሰላማዊ ሆኖ እንዲጠናቀቅ ያደረጉ የከተማ ወጣቶች ሊመሰገኑ ይገባል። ሰላማዊ ሆኖ ስላለቀ። ምክንያቱም በርካታ ሰው ነው የሚወጣው፣ ማኔጅ ልታደርገው አትችልም። ስለዚህ ራሳቸው ማኔጅ አድርገው ከጸጥታ መዋቅራችን ጋር በመሆን ሰልፉን በሰላማዊ መንገድ ለመምራት የተደረገውን ጥረት እውቅና መስጠት ፈልጋለሁ በክልሉ መንግስት ስም። ነገር ግን ደግሞ ጉለቶችን ማረም አለብን። የመጀመሪያው ነገር ሰልፉ እንደሚታወቀው በሰላማዊ መንገድ ተጀምሮ እንዲያልቅ የአብዛኛው ወጣት የአብዛኛው ህዝብ ፍላጎት ነው። ስለዚህ ሰልፉን ዴዋን ጀምሮ ከመጀመሪያው ቀን ጀምሮ ጠልፈው ለፖለቲካ ዓላማቸው ማራመጃ ለፖለቲካ ዓላማቸው ጥቅም ለማዋል የፈለጉ ኃይሎች ሰልፉን ተቀላቅለውታል፣ ሃይጃክ አድርገውታል፣ ጠልፈውት የነበረበት ሁኔታ የነበረው ይህን መሆኑንም ህዝቡ ያውቃል። ሰልፉን ጠልፈው ለፖለቲካ ዓላማ ሊያውሉ የሚፈልጉ ኃይሎች እንዳሉ ጥንቃቄ ማድረግ እንዳለበትና በሰልፉ ምክንያት ምንም አይነት ጉዳት እንዳይደርስ ወጣቶች ታግለዋል። እውነት ለመናገር
ስለዚህ ይሄን ሙከራ ለማድረግ የተለያዩ ድርጊቶች ተሞክረዋል የተለያዩ አስጸያፊና ተገቢ ያልሆኑ ነገሮች ነው በአንዳንድ ቦታዎች ላይ በሁሉም አካባቢ ማለት ይቻላል በአንዳንድ ቦታዎች ላይ የወጡት መፈክሮች ትክክለኛ የህዝቡን ጥያቄ የሚያንጸባርቁ መፈክሮች ናቸው ስለዚህ ሰልፉን ወደ ነውጥ ለመቀየር ወደ ግጭት ለመቀየር ታልሞ ተሰርቷል የጸጥታ ኃይላችን ባደረገው ክትትል ወጣቶች ባደረጉት ከፍተኛ የሆነ ትግል ምንም አይነት ነውጥ እንዳይከሰት ስላደረጉ ምስጋና ላቀርብላቸው ፈልጋለሁ ወጣቶች ነገር ግን በሰልፉ በጣም ጥቂት በሆኑ ቦታዎች ይሄ ሁሉንም ሰልፎች አይወክልም ጥቂት በሆኑ ቦታዎች የህዝባችንን አንድነት የኢትዮጵያን ብሔር ብሔረሰቦችና ህዝቦች አንድነት የሚሸረሽር የህዝቦችን ስም ዝቅ ሊያደርግ የሚችል ተገቢ ያልሆነ ሰልፍ ላይ መፈክር ይዘው ወጣቶች ነበሩ እንግዲህ ሰልፉ ባለቤት ስለሌለው ባለቤት ማለት ምን ለማለት እንደፈለኩ ይገባቸዋል ባለቤት ከኋላው የሚገፋው ባለቤት አለ ግን በግልጽ እኔ ነኝ የሰልፍ ባለቤት ብሎ የመጣ ኃይል የለም በግልጽ ወደዚህ ሰልፍ የመጣ ኃይል ከነበረ ለምን የሚይዙት የሚወጣውን መፈክር ይዞት የሚወጣውን ሌላ ነገር ልትጠይቀው ትችላለህ ባለቤት ስላልነበረ ከኋላው ነው ሻዶው የሆነ ባለቤት ነው የነበረው ከመጋረጃ በስተጀርባ የሚመራው ኃይል ነው የነበረው ነገር ግን የህዝቦችን ክብር የሚነካ መፈክር አንድ ቦታ ላይ ተስተውሏል እንደ ክስተት ይሄ በፍጹም የአማራ ወጣቶችን አይገልጽም ይሄ የአማራን ህዝብ አይገልጽም ይሄ በመላ ክልላችን የተካሄዱ የፍትህ ጥያቄን የሚያቀርቡ ወጣቶችን የአማራን ህዝብ በፍጹም አይገልጽም ይሄን የኢትዮጵያ ህዝቦች ሊረዱልን ይገባል እኛ ከሌላው የኢትዮጵያ ብሔር ብሔረሰብና ህዝብ ጋር አብረን ይኖርነን ይሄን መፈክር መውጣት አስመልክተው አንዳንድ ኃይሎች ህዝብ እንደተሰደበ አስመስለው ለመቀስቀሻ መሳሪያነት የሚጠቀሙበት ከሆነ ስህተት ነው ይሄ ወጣቶች የጥቂት ወጣቶች የግለሰብ ፍላጎት መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ ወጣቶችም ወቅሰውታል ተገቢ እንዳልሆነ ወቅሰውታል ትክክል እንዳልሆነ እንዲህ አይነት ነገር ተገቢ እንዳልሆነ መልሰው በራሳቸው መፈክር አረጋግጠዋል ስለሆነም የጥቂቶች እንደሆነ ታሳቢ እንዲደረግልን በዚህ አጋጣሚ ለመግለጽ ፈልጋለሁ በዛሬው ዕለት ባለፉት ጊዜያት ከተካሄዱት ሰልፎች ደግሞ ለየት ያለ ምልክቶች ታይተዋል በተለይም በባህር ዳር ከተማ ለማድረግ የተሞከረው እንቅስቃሴ ሰላማዊ ሆኖ ሲያበቃ ትላንት ሰላማዊ ሰልፍ ነው የነበረው ሙከራዎች ነበሩ የዝርፊያ ሙከራዎች ነበሩ ዛሬ ግን ጎል ተወጥቶ የዝርፊያ ሙከራዎች ነበሩ የንግድ አገልግሎቶች እንዲያቆሙ በአንዳንድ አካባቢዎች ሙከራዎች ነበሩ እንግዲህ ተመልከቱ ዛሬ ኑሮ ውድነት ህዝብን እያሰቃየ ካፌ ላይ ሻይ ሽጠሽ አትቢ ሽሮ እንጀራ ሽጠሽ አትቢ የሚል ለህዝቦች ፍትህ የሚታገል ሰው የንግድ ድርጅት ሱቅ ዘግተ ቁጭ በል የሚል ከሆነ በህዝቡ ላይ ምንም ፍርድ እየፈረደ ማየት እንደሆነ ማየት ይቻላል ይሄ ተገቢ አይደለም እኛ መሪዎች ነን ትክክል ነው በስራችን መብጠልጠል አለብን መወቀስ አለብን የተወሰነ አመራር ተመርጦ የተወሰነ አመራር ተነጥሎ ይብጠለጠላል ይህም ተገቢ አይደለም ለአማራ ወጣቶች አይመጣም ይህም የጥቂቶች ነው የብዙዎች አይደለም ጥቂቶች ናቸው ይሄን ያደረጉት ይሄ መታረም መቻል አለበት የምርጫ ቅስቀሳ የሚካሄድበት ፖስተር ተገንጥሏል ይሄም ትክክል አይደለም ነውር ነው አሁን ወቅቱ የምርጫ ቅስቀሳ ወቅት ነው ፓርቲዎች የራሳቸውን ዓላማ የሚያስተዋውቁበት ወቅት ነው ሬክላማቸውን የሚሰቅሉበት ወቅት ነው ምልክታቸውን የሚያስተዋውቁበት ነው ስለዚህ የፍትህ ጥያቄ የአማራ መገደል ይብቃ የሚለውና የምርጫ ቅስቀሳ ምን አገናኘው ለዚህ ነው ፖለቲካል ፍላጎትን በሰልፉ ላይ ለመጫን ፍላጎት ነበር ጥረት ተደርጓል የምንልበት ምክንያት ይሄ ነው
ስለዚህ እንደዚህ አይነት ነገሮች መንገድ የሚጠቅማል ይሄ አይነት ነገር አይጠቅም ያጋጫል በጥንቃቄ ማኔጅ ስለተደረገ ነው እንጂ በደጋፊና ደጋፊ በአንዱ ፓርቲ ደጋፊና በሌላው ፓርቲ ደጋፊዎች መካከል ግጭት እንዲነሳ ሆን ተብሎ የተደረገ ጥረት ነው ያንደኛው ፓርቲ ደጋፊ ሬክሌሜን ለምን ታነሳለ ሲል የሌላኛው ደግሞ ሬክሌም ሲያነሳ የሚፈጠር ግጭት አለ በሆኑ ሁለት ግለሰቦች መካከል በእንደዚህ አይነት ወቅት ሴንሲቲቭ ነገር ይከሰታል ማለት ነው ሴንሲቲቭ ነው ሰልፍ ሴንሲቲቭ ነው ከሆነ ቦታ አንድ ነገር ከተከሰተ በኋላ ልትቆጣጣሩ አችል ዲቫስቴቲንግ ነው አውዳሚ ነው ሊሆን የሚችለው ስለዚህ ተገቢ አይደለም መታረም አለበት የሚል ሐሳብ ማቅረብ ፈልጋለሁ በክልላችን የተፈጠረውን አንጻራዊ ሰላም አሁን እንደምታውቁት ክልላችን ባለፉት 2010 11 ዓመተ ምህረት የነበረው በጣም ከፍተኛ የሆነ የጸጥታ ችግር አስተካክለን አንጻራዊ ሰላም ያለበትና ለኢንቨስትመንት ምቹ የሆነ ክልል ሰላማዊ ክልል ነው ማንንም ሰው እንደፈለገ የሚንቀሳቀስበት ክልል ነው እቺን ያገኘናትን የሰላም እፎይታ ለመንጠቅ አልመው የሚሰሩ ኃይሎች ሰሞኑን በተደረገው እንቅስቃሴ ሙከራ አድርገዋል አቅደው ተንቀሳቅሰዋል የክልላችን መንግስት የአማራ ሕዝብ ተከብሮ እንዲኖር እየሰራ ነው የአማራ ሕዝብ ኦሮሚያ ውስጥ በሚሊዮኖች ነው ያለው በሚሊዮን የሚቆጠር አማራ ኦሮሚያ ውስጥ ነው ያለው በሚሊዮኖች የሚቆጠር አማራ ደቡብ ውስጥ ነው ያለው የአማራ ሕዝብ በእነዚህ አካባቢዎች የሚኖረው አገሬ ብሎ ነው የአማራ ሕዝብ ጅማ ሲኖር ጅማ አገሬ ነው ብሎ ነው ወለጋ ሲኖር ወለጋ አገሬ ነው ብሎ ነው ጉራ ፈርዳ ሲኖር ጉራ ፈርዳ አገሬ ነው ብሎ ነው የሚኖረው ይሄን ሕዝብ በጠላትነት እንዲታይ ተጨማሪ ጥቃት እንዲደርስበት የሚያደርግ ተገቢ ያልሆነ መልእክት ማስተላለፍ በእንደዚህ አይነት ሁኔታ ትክክል አይደለም ለችግር እንዳርገዋለን እንደመታደልም በሉት እንዳለመታደል በዚህ የሀገረ መንግስት ግንባታ ታሪክ ውስጥ የአማራ ሕዝብ በሁሉም የኢትዮጵያ ጫፎች ይኖራል የአማራ ሕዝብ ሰሞኑን ግምገማ ስናካሄድ ከኦሮሚያ ክልል አመራሮች ጋር በሁሉም የኦሮሚያ ዞኖች በሁሉም የኦሮሚያ ክልል ዞኖች አማራ ይኖራል አማራ የሌለበት ዞን የለም ይሄ ሕዝብ ደግሞ ተዋዶ ነው የሚኖረው ተከባብሮ ነው የሚኖረው ተፈቃቅሮ ነው የሚኖረው ይሄ ሕዝብ ተከብሮ እንዲኖር በሰላም እንዲኖር የኦሮሞ ሕዝብ ከፍተኛ የሆነ ወንድማዊነትን እያረጋገጠለት ነው ያለው የኦሮሞ የጸጥታ ኃይል መስዋዕትነት እየከፈለ ነው ያለው በሱ ላይ የሚመጣን ጥቃት ለመከላከል መስዋዕትነት እየከፈለ ነው ያለው እዛው ሳለ ደግሞ ሊያጠቁት የሚፈልጉ ኃይሎች አሉ ስለዚህ የአማራ ሕዝብ በሚኖርበት አካባቢና ክልል በሰላም እንዲኖር በመነጋገር በመደራደር በመወያየት መስራት መቻል አለብን የትኛውም አይነት ኃላፊነት ይኖራል የትኛውንም አይነት የፖለቲካ አስተሳሰብ እንከተል ሁሉ ጊዜ ኃላፊነት የተሞላበት ስንናገር ስንጽፍ ስንወቅስ ሁሌ መጠንቀቅ ያለብን ከአማራ ሕዝብ ጥቅም አንፃር ነው መንቀሳቀስ መቻል ያለብን ከዚህ አንፃር በአማራ ሕዝብ ላይ ጥፋት ያደረሱ ኃይሎች እንዲጠየቁ እየሰራ ነው ኦነግ ሸኔ ላይ እርምጃ እየተወሰደ ነው በእኛ ጽንፈኞች ላይ እርምጃ መውሰድ አለብን የአማራን ሕዝብ ነጥሎ እንዲመታ ተነጥሎ እንዲመታ በሚያደርጉ ጽንፈኞች ላይ ትግል ማካሄድ መቻል አለብን ስራቸውን በትክክል የማይሰሩ ኃላፊዎችን መጠየቅ አለብን ለምንድን ነው ከምሴ አጣየ ላይ ሞትና ግድያ የተፈጸመው ፖሊሳችን ይተደ ሚሊሻችን ይተደ ያጣየን እና የከምሴ አካባቢን ግጭት ለማብረድ እኮ ከግንባር እኮ ነው ሰራዊት ያመጣ ነው ወታደር ያመጣ ነው መከላከያ እኮ ከግንባር መጣ ነው ችግሩን ለመፍታት የሞከረው
ምንድን ነበር እንሰራ የነበረው? እዛ አካባቢ ያለ አመራር ምን ይሰራል? እዛ አካባቢ ያለ የጸጥታ ኃይል ምን ይሰራል? የሁሉ እስኪሆን ድረስ ምን እናደርግ ነበር? ኃላፊነት መውሰድ አለብን። ስለዚህ ይህን ስራችን አቤታችን እየተወጣን በክልላችን ስርዓት አልበኝነት እንዲሰፍን በማድረግ የስርዓት አልበኝነት እንዲመጣ በማድረግ መፍትሄ ማምጣት አይቻልም። ስለ አማራ ህዝብ መብት፣ ስለ አማራ ህዝብ መሞት፣ ስለ አማራ ህዝብ መፈናቀል፣ ስለ አማራ ህዝብ ሀብት ንብረት መውደም ጥያቄ እያነሳ መንገድ የምትዘጋበት ከሆነ ትግሉ ምንድነው? ስለ አማራ ህዝብ መጎሳቆል፣ ስለ አማራ ህዝብ ችግር እየተናገርክ ቤት ከፍተህ ሻይ ቤት ግን ከፍተህ ሻይ ቡና እንዳትሸጥ፣ ቡና ቤት ግን እንዳትከፍት፣ ሱቅ ግን እንዳትከፍት፣ ሆቴል ግን እንዳትከፍት የምትለው ከሆነ ምኑን ነው ለህዝብ የምትታገለው? ምን ሞተውም እኛ አሁንም ህዝባችንን ለችግር ምን እንዳርገውኛ? እንዲህ አይነት ነገሮች መታረም አለባቸው። ትክክልም አይደሉም፣ ተገቢም አይደሉም። ስለዚህ በአንዳንድ አካባቢዎች የታዩት ምልክቶች መታረም አለባቸው። ካሁን ጀምሮ እንግዲህ ህግን እናስከብራለን ማለት ነው። በሰላም በመነጋገር በመግባባት ጥያቄ መጠየቅ ይቻላል። ነገር ግን ከህግ በላይ በመሆን አካባቢን ማመስ አይቻልም። ወጣቶች ለህግ የበላይነት ማገዝ አለባቸው፣ ማገዝ አለብን። የክልላችን ወጣቶች ለህግ የበላይነት መከበር ከጎናችን ልትቆሙልን ይገባል። ከሁሉም በላይ ለችግር የምትዳረጉት እናንተ ስለሆናችሁ ዛሬ በእውነት ለመናገር ባህር ዳር ከተማ ላይ ወደፊት ምናጣራው ነው። ባህር ዳር ከተማ ላይ የተከሰተውን ክስተት ከከተማ ውጭ የመጡ ወጣቶች ነው ይሄን ያደረጉት የሚል መረጃ ደርሶኛል። ይሄን በደንብ ማጣራት ይጠይቃል። ይሁን እንጂ ከባህር ዳር ከተማ ላይ ተገቢ ያልሆነ ነገር ተፈጽሟል። መንገድ ተዘግቷል። በጸጥታ ኃይላችን ተተንኩሷል። የዝርፊያ ሙከራም ተደርጓል። ሁሉም በጸጥታ ኃይላችን ከሽፈዋል። ሰው ጉዳት ሳይደርስበት እንዲከሽፉ ተደርጓል። የጸጥታ መዋቅራችን እየተጎዳ አክሽፏቸዋል። በዚህ አጋጣሚ የጸጥታ መዋቅራችን በሁሉም አቅጣጫ በሁሉም ሰልፎች ሁሉ አካባቢ ላይ የተደረጉ ኩነቶች በሰላም እንዲጠናቀቁ ያደረገው ስራ የሚከበር ነው። በጣም የሚደነቅ ነው። እንኮራበታለን ይህን ኃይል በመገንባታችን። ከዛ ውጭ የባህር ዳር ወጣቶች ዛሬ የፈጸሙት ነገር በጣም የሚገርም ነው። መንገድ ተዘጋ። የተዘጋውን መንገድ የከፈቱ መንገድ መዘጋቱ ትክክል አይደለም ብለው የተቃወሙ ፊት ለፊት የተቃወሙ የተፈጸመውን የዝርፊያና የወሮበሎች ሙከራ ፊት ለፊት የታገሉ የባህር ዳር ወጣቶች ናቸው ከጸጥታ መዋቅሩ በላይ። ስለዚህ በዚህ አጋጣሚ የባህር ዳር ወጣቶችን ላደንቃቸው ፈልጋለሁ። የጎንደር ወጣቶች ዛሬ ያካሄዱት ሰልፍ ትምህርት የሚወስድ ነው፣ ትምህርት የሚሰጥበት ነው። በነገራችን ላይ ጎንደር 2008 ዓመተ ምህረት ታስታውሱ ከሆነ የተካሄደው ሰልፍ ምሳሌ ሰልፍ ነው። የተካሄደው ሰልፍ ምርጥ ሰልፍ ነው። በክልላችን የተካሄዱ ሁሉም ሰልፎች ሰላማዊ ናቸው። ደብረ ብርሃን የተካሄደ ሰልፍ ሰላማዊ ነው። ደሴ የተካሄደ ሰልፍ ሰላማዊ ነው። ወልዲያ ላይ ይዘውት ከወጡት መፈክር በተረፈ ሰላማዊ ነው። ደብረ ማርቆስ የተካሄደው ሰልፍ ሰላማዊ ነው። ሁሉም አካባቢዎች ላይ ሰላማዊ ሰልፎች ነው የተካሄዱት። ነገር ግን ይሄን ሰላማዊ ሁኔታ ለመቀየር ሰልፉን የነጠቁን ኃይሎች ነበሩ። ለግጭት ሊዳርጉት የሞከሩ ወጣቶች ነበሩና ከዚህ የብሶት ፖለቲካ በተለይም ደግሞ የህዝብን ብሶት እንደመጠቀሚያ በማድረግ የህዝብን ብሶት ለፖለቲካ መጠቀሚያ ለማድረግ የሚጥሩ ኃይሎች ተስተውለዋል። ህዝብ ብሶቱን እየገለጸ ባለበት ሁኔታ ለፖለቲካ ጥቅም መዋል በጣም ነውር ነው። በህዝብ ደም መነገድ በጣም ነውር ነው። ሰው እየሞተ እንዴት የፖለቲካ ትርፍ ልታተርፍበት ትሞክራለህ? ሰው እየሞተ እንዴት ወደ ግጭት ልትገባ ትፈልጋለህ? ይሄ ነውር ነው፣ መታረም አለበት ለማለት ፈልጌ ነው። ይሄን ህዝባችን አውቆ ሊያርም ይገባል። የሀገር ሽማግሌዎች አውቆ ይሄን ሊያርሙ ይገባል። ወጣቶች ተባባሪ መሆን መቻል የለባቸው። እንግዲህ ማንኛውም የፖለቲካ ኃይል ስልጣን የሚይዘው በምርጫ ነው። ይሄው ምርጫው መጥቷል። መወዳደር ነው። አማራ ክልል ውስጥ ወደ 19 የፖለቲካ ፓርቲ አለ።
የአማራ ህዝብ የሚሆነውን ይመርጣል። በምርጫ ብቻ ነው ስልጣን መያዝ የሚቻለው፣ በግርግር በሁከት በብጥብጥ አይደለም። የሀገራችን የዲሞክራሲ ኤክሰርሳይዝ መገለጫ ይሆናል ተብሎ ተስፋ የተጣለበት ምርጫ በዚህ ዓመት እናካሂዳለን። በዚህ ምርጫ እንወዳደር፣ ለህዝባችን አማራጫችን እናቀርብ፣ ህዝቡ የሚፈልገውን ይምረጥ፣ ህዝቡ አሸናፊ ይሁን። ህዝባችን ማጎሳቀሎ መቻል የለብንም። ስለሆነም ምርጫው የተቃረበ ስለሆነ ሁሉም ሰው ሐሳቡን ፍላጎቱን በምርጫውና በምርጫው ብቻ ነው ማሳካት የሚችለው። በዚህ ሀገር ስልጣን በጉልበት መያዝ አይቻልም፣ አብቅቷል። በዲሞክራሲያዊ መንገድ በሚካሄድ ምርጫና ምርጫ ብቻ ነው ስልጣን የሚያዙ። እንግዲህ እንደምታውቁት የክልላችን ህዝቦች ባለፉት ጊዜያት የአማራ ክልል በተለያየ መንገድ የሚገለጽ ቅስም የመስበር ስራ ሲሰራበት የኖረ ክልል ነው። 2011 2010 ጀምሮ 2011 ዓመተ ምህረት አማራ ክልል ውስጥ ከቦታ ቦታ መንቀሳቀሳችን እህል ጭነ መንቀሳቀሳችን አርሶ አደር ወገኖቻችን ወደ ገበያ እህል ይዘው መምጣት አይችሉም። ከቦታ ቦታ መንቀሳቀስና ጉዳይን መከወን አትችልም። ይሄ ችግር በ2011 ዓመተ ምህረት ሂዶ መሪዎችን አሳጣ። በኢትዮጵያ የፖለቲካ ታሪክ ውስጥ የክልል መንግስት ፕሬዚደንት የተገደለበት ክልል አማራ ክልል ነው። ምን ያህል ይሄ አደጋ አጎሳቅሎን እንዳለፈ ታውቃላችሁ። ወደዛ መመለስ አንፈልግም። ይህን ለመድገም የሚፈልጉ ኃይሎች አይችሉም፣ አይሳካላቸው። ወደዛ መመለስም አንፈልግም። ህዝባችን ይብቃው። ህዝባችን በሰላም እጦት መጎሳቆል የለበትም። አሁን እፎይ ብሏል። ሰላማችን አስከብሩ ነው ጥያቄው፣ የህብረተሰቡ ጥያቄ። እንግዲህ የተከበራችሁ የሀገራችን ብሔር ብሔረሰቦች እና ህዝቦች የአማራ ህዝብ ተከብሮ እንዲኖር እያደረጋችሁት ያለው ጥረት ህዝቡ በሰላም እንዲኖር፣ ህዝቡ ሰርቶ እንዲኖር፣ ህዝቡ ተዋህዶ እንዲኖር እያደረጋችሁት ያለ ጥረት ጥሩ ነው። ሰላሙ እንዲጠበቅ እያደረጋችሁት ያለ ጥረት ጥሩ ነው። ይህን አጠናክራችሁ እንድትቀጥሉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። እግረ መንገዱንም በአማራ ህዝብ ላይ እየደረሰ ያለው ግድያ፣ መፈናቀልና ሞት እንዲቆም ከጎናችን እንድትቆሙ፣ በዚህ ትግል ውስጥ አብራችሁ እንድትሰለፉ በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። በተካሄዱት ሰልፎች በአንዳንድ ቦታ የህዝባችንን ስሜት የሚነኩ ነገሮች የታዩት ይሄ በጣም የጥቂት ግለሰቦች እንጂ ህዝባችንን የሚወክል እንዳልሆነ በዚህ አጋጣሚ ላረጋግጥ እወዳለሁ። የፌደራል መንግስት፣ የኦሮሚያ ብሔራዊ ክልላዊ መንግስትና የቤኒሻንጉል ብሔራዊ ክልላዊ መንግስት በጸረ አማራ ትርክት አስተሳሰብ ዜጎችን የሚገሉ፣ የሚያፈናቅሉ፣ ጉዳት የሚያደርሱ ኃይሎች ላይ የጀመራችሁትን ህግ የማስከበር ስራ አጠናክራችሁ እንድትቀጥሉ በማንኛውም ሁኔታ ከጎናችሁ መሆናችንን በዚህ አጋጣሚ ልናረጋግጥ እንፈልጋለን። በጋራ አንድ ሆነን እነዚህን ጠላቶቻችንን ስርዓት ካላያዝናቸው በስተቀር በፌደራል ስርዓቱ ላይ የሚመጣው ችግር ራሱን የቻለ ችግር ነው። በወንድማማች ህዝቦች ላይ እርግጥ ነው የኦሮሞ ህዝብና የአማራ ህዝብ አንድ ህዝብ ነው። መነጠል አይቻልም፣ ማጋጨት አይቻልም። ዛሬ ሰው ሞተ፣ ተፈናቀለ በምንልበት ሰዓት ሰው ወደ ጅማ ይሄዳል። በዚህ ዓመት በደረሰን ስታቲስቲካል ዳታ መረጃ ማለት ነው፣ በመረጃ መሰረት ከ50 ሺህ በላይ ሰዎች ወደ ጅማ ገብተዋል። በዚህ ዓመት ብቻ ወደ ጅማ ሄደዋል ማለት ነው። ሲደርሱ ሲመጡ ወደ ቤታችን ነው ብሎ ነው የሚሄዱት። እነዚህ ነባር ሰዎች ናቸው፣ ለስራ የሚሄዱ ናቸው፣ ለቀን ስራ የሚሄዱ ሰዎች ናቸው፣ ቡና ለቅመው የሚመለሱ ሰዎች ናቸው። ስራ ሰዓት በሚሆኑበት ጊዜ ወደ ኦሮሚያ ይሄዳሉ፣ ሰርተው ሀብት አሰብስበው ይመጣሉ። አሁንም ለስራ ይሄዳሉ፣ በጊዜያዊ ስራ ይሄዳሉ፣ ለቋሚ ስራ ይሄዳሉ። ወንድሞቻችን እህቶቻችን የሚኖሩት እዛ ነው፣ ተከብረው ነው የሚኖሩት። ግን ደግሞ አንዳንድ ቦታዎች ላይ ጥቃት ይፈጸምባቸዋል። ይሄ ጥቃት እንዲቆም እንስራ ነው።
እንጂ ማስቆም አንችልም። አሁን የአማራና የኦሮሞን ህዝብ ኢንተግሬሽን ግንኙነት ስብጥር ማቆም አይቻልም። ማናችንም የፖለቲካ ኃይሎች ብልጽግና ኖረም አልኖረም ሌሎች የፖለቲካ ኃይሎችም ኖሩ አልኖሩ የአማራና የኦሮሞ ህዝብ አንድነቱ ይቀጥላል። እቺ ሀገር እስካለች ድረስ ይቀጥላል። የነዚህ ህዝቦች ወንድማማችነት ህዝብ አብሮነት ተጠናክሮ እንዲቀጥል ነው መስራት ያለብን ማናችንም ኃይሎች። የሚል ሐሳብ ነው ማቅረብ ፈልገው። ክልላችን አሁን ባለበት ሁኔታ በብዙ አቅጣጫ ውጥረት ውስጥ ነው ያለው። በብዙ አቅጣጫ አንዱ ጁንታው ነው። የጁንታው ትርፍራፊ በእኛ በአማራ ክልል ከዳር እስከ ዳር ድረስ በከፍተኛ ሁኔታ እሱን ለማጽዳት ስራ እየሰራን ያለ ነው። የኃይላችን እዛ አካባቢ ነው ያለው። ትርፍራፊው ከሞት ያመለጠው ከሞት የተረፈው ምን ያለው እዛ አካባቢ የተለያየ ነገር ሊፈጽም ይችላል። እሱን ለማጽዳት ስራ እንሰራለን። የብቻል በአሁኑ ሰዓት እኔና እናንተ በመናገርበት ሰዓት የቅማንት ጽንፈኛ ቡድን ከሱዳን ሰልጥኖ ወጥቶ ከጁንታው ጋር ተቀላቅሎ በልዩ ኃይላችን ላይ ተኩስ ከፍቷል። አይከል ከተማ ላይ ቀናት ተቆጥረዋል። ከኋላ እየወጋን ነው እሱ ኃይል። ይሄ ብቻ አይደለም። ሱዳን ድንበር አጎራባች ላይ ነን ያለነው እኛ። ሱዳን ድንበር ላይ በተለያየ ቀን በተለያየ ጊዜ ግጭት ይነሳል። ባለሀብቶቻችን ይፈናቀላሉ። አርሶ አደሮቻችን ይፈናቀላሉ። ይሄ ሌላ ጫና ነው። ከኦሮሚያ አካባቢ የሚፈናቀሉ ዜጎች አሉ። ከቤኒሻንጉል አካባቢ አሁንም የሚፈናቀሉ ሰዎች አሉ። ከግማሽ ሚሊዮን በላይ ተፈናቃይ ይዘን እያስተዳደር ነው ያለው። እሱ መቀለብ መደገፍ ኬር ማድረግ ይጠይቃል። በኦሮሞ ዞንና ሰሜን ሸዋ ዞን የተፈጠረው አሁናዊ ሁኔታ በራሱ ሌላ የግጭት አካባቢ ነው። እሱን መፍታት ይጠይቃል። አሁን ደግሞ ሌላ ተጨማሪ ግጭት በመቀስቀስ ክልሉን ለማተራመስ መንቀሳቀስ ከጠላትነትም በላይ ጠላትነት ነው። ክልሉን ለማተራመስ ክልሉን የጸጥታ ስጋት አካባቢ እንዲሆን ለማድረግ መሞከር በጣም አደገኛ ነው። መታረም መቻል አለበት። ትክክልም አይደለም። በዚህ ሁኔታ ተጨማሪ የጸጥታ ችግር ሊሆን አይገባም። ማናችንም ቢሆን ተጨማሪ የጸጥታ ስጋት ሊሆን አይገባም። መተባበር አለብን። መተጋገዝ አለ። እገዛ እንፈልጋለን። እኛ እንደ ክልል መንግስት እገዛ እንፈልጋለን። የሀገር ሽማግሌዎች፣ ወጣቶች፣ ፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ሁሉም ሰው እንዲያግዘን እንፈልጋለን። እኛ በብዙ ሁኔታ ተወጥረን ያለነው ክልሉን ለጠላት መሳቂያ ለማድረግ የሚሰሩ ኃይሎች አሉ። ይሄን በአግባቡ ማየት ማስተዋል ይገባል። ጉዳታችን በላይ ሌላ ጉዳት ለማስከተል የሚደረገው እንቅስቃሴ መቆም አለበት። ይሄ ጉዳይ ወደ ችግር ከማምራቱ በፊት ግን እኛ የህግ የበላይነት እንዲረጋገጥ እንሰራለን። ወንጀለኞች በዚህ ስራ ላይ እየተሳተፉ ያሉ ወንጀለኞችን ከዚህ በኋላ ለህግ እናቀርባለን። ስለሆነም ወጣቶች ከጎናችን እንድትቆሙ ህግ ለማስከበር በእናደርገው ጥረት ነው የምንለው። በየትኛው አካባቢ ከዚህ በኋላ ከህግ በላይ ሆኖ ለመንቀሳቀስ የሚፈልግ ኃይል ካለ ህግ ለማስከበር እንገደዳለን። ከዚህ በስተጀርባ ያላችሁ ማናችሁም ኃይሎች እንድትቆጠቡ ጥሪ ማስተላለፍ ፈልጋለሁ። ባለሀብቶች፣ የፖለቲካ ተፎካካሪ ፓርቲዎች፣ ሌሎች ኃይሎች፣ በተለያየ አደረጃጀት ያላችሁ ሰዎች ክልሉን ለማተራመስ በሚደረግ እንቅስቃሴ ውስጥ እጃችሁን እንድታነሱ አደራ ማለት ፈልጋለሁ። እኛም ግጭት ማስተናገድ ሰልችቶናል፣ በዝቶብናል። በየአካባቢው ያለን የግጭት ማስተናገድ በየቀጠናው ያለውን ግጭት ማስተናገድ ማኔጅ ማድረግ ምን ያህል ከባድ እንደሆነ ለሁላችንም ማወቅ ይቻላል። ስለዚህ የሀገር ሽማግሌዎች፣ ምሁራን፣ ወጣቶች አግዙን። ይሄን ነው ማለት እንፈልገው። ስርዓት አልበኝነትን ከዚህ በኋላ ለማስተናገድ አንፈቅድም።